4 ዓመት በፊት ልክ እንደናንተ እኔ ሰዎችን እፈራ ነበር። በጣም አይናፋር ነበርኩኝ። ራሴን እጠላ ነበር። ሰውነቴን ሁሉ ነገር እጠላው ነበር። ሰዎችን ከማፈሬና ከመፍራቴ የተነሳ የማታ ሽፍት ነበር ምሰራው እንደ ጅብ ማለት ነው። ቀኑን ተኝቼ እውላለሁ። ሰው አይቶኝ እኔ ቢተርበኝስ የሚለው ፍርሃት ነበረኝ። ራሴን ብቀይርስ፣ ወጣ ማለት ብጀምርስ፣ አለባበሴ ብቀይርስ ይሆናል አይደለም አረማመዴ፣ ስታይሌ፣ ሰዎች ቢተርቡኝስ፣ ሰዎች ቢስቁብኝስ። ገባችሁ? ይህ የኔ ትልቁ ፍርሃት ነበረ። ለሰዎች እንድዋጥ ብዬ ራሴን ያሰርኩኝና የደበቅኩኝ ልጅ ነበርኩኝ። እድሜ ልኬ ነው የምላችሁ። እናንተም እዛው ደረጃ ላይ ናችሁ። አሁን የሆነ መውጣት ትፈልጋላችሁ፣ ኮንፊደንት መሆን ትፈልጋላችሁ፣ ራሳችሁ ማክበር፣ መውደድ፣ መቀበል ትፈልጋላችሁ፣ ግን አልቻላችሁም። ምክንያቱም የእናንተ ማንነት ኦሬዲ ስለተገነባላችሁ። የእናንተ ማንነት ተገንብቶ ነው ያለው። የእናንተ ማንነት ምንድነው? አይናፋር፣ ፈሪ፣ ራሱን የሚጠላ፣ ራሱን የማይቀበል፣ በሰዎች በቀላሉ የሚተረብ፣ ድልን የሚል፣ ከሰዎች በታች እንደሆነ የሚያምን፣ ራሱን የሚከዳ፣ ዝም ብሎ እሺ ባይ ኖ ማለት የማያቅ፣ የሰዎች ስሜት ሁሌም በቃ የሚንከባከብ ሰው ናችሁ እናንተ። ይህ የእናንተ ማንነት ነው። አብዛኞቹ ከእናንተ አጠገብ ያሉት ሰዎች ማለት ነው እናንተ ባትናገሩትም ለራሱ ይህ ማንነታችሁ እንደሆነ አምነው እናንተን ትሪት እያደረጓችሁ ይገኛሉ። እስኪ ለመቀየር ሞክሩና የእናንተ ተራቢ ማን እንደሆነ ልብ ብላችሁ አስተውሉ። በምክር እያደረገ ወደ ነበራችሁበት ወደ ታሰራችሁበት ማንነት የሚመልሳችሁ ማን እንደሆነ ልብ ብላችሁ ታዘቡ። ልብ ብላችሁ ካስተዋላችሁ የእናንተ የቅርብ ሰው፣ ጓደኛ፣ ጎረቤት፣ ዘመድ ምናምን እነዚህ ሰዎች ናቸው። አያችሁ፣ እነዚህ ሰዎች በጥሳችሁ ማለፍ የምትችሉ ከሆነ የምትፈልጉት በረከት፣ የምትፈልጉት ማንነት ማግኘት ትችላላችሁ። አሁን አንድ ትርጉም ልስጣችሁ፣ የበረከት ትርጉም ማለት ነው። በረከት ምን ማለት ነው? አሁን ለምሳሌ እናንተ ህልም አላችሁ፣ አክተር መሆን ትፈልጋላችሁ። አንድ የተሳካለት አክተር መሆን ከፈለጋችሁ አንድ ጥቂት ነገር ብቻ ነው ማድረግ ያለባችሁ። አክተር እንደሆናችሁ ሙሉ ለሙሉ ማመን። አክተር እንደሆናችሁ ሙሉ ለሙሉ አምናችሁ አረማመዳችሁ፣ አነጋገራችሁ ኦሬዲ የተሳካለት አክተር እንደሆናችሁ ሊችሊ ካስመሰላችሁ ማለት ነው። ማስመሰልም አይደለም፣ ኦሬዲ አሁኑ ከመረጣችሁ ቀኔ የኢትዮጵያ አንደኛው አክተር ነኝ፣ እንደዛው ነው የምናገረው። ሰላም እንደምን አላችሁ? አዶናይ ይባላለሁኝ። የኢትዮጵያ አንደኛው አክተር ነኝ። እንግዲህ በጣም በብዙ ሙቪዎች እሳተፋለሁ። በቅርብ ቀናት ጠብቁኝ። በኮንፊደንስ ማለት ነው። የዛኔ ተራቢሽ ይበዛል። የዛኔ የሚጠላሽ ሰው ይበዛል። ምክንያቱም ራሳችሁን እየተቀበላችሁ ነው። ምን መሆን እንደምትፈልጉ እየመረጣችሁ ነው። ማንም ሰው እየመረጠላችሁ አይደለም። እስካሁን እኮ መንገድ እያሳያችሁ ነበር። ሁሉም ሰው ባሳያችሁ መንገድ እየተከተላችሁ ነበረ። ይህ ደግሞ የነጭ በግ ጸባይ ነው፣ የሮቦት ጸባይ። ተነስ ትባላለህ፣ ትነሳለህ። ቁጭ በል ትባላለህ፣ ቁጭ ትላለህ። ወደ ቀኝ ትባላለህ፣ ቀኝ ትዞራለህ። ግራ ወደዛ ግራ ትዞራለህ። የተባልከውን ነገር መከተል ማለት ነው። ልባችሁ ያላችሁን ነገር 100% ሰምታችሁ እግዚአብሔርን አምናችሁ ይገባኛል ብላችሁ እጃችሁን ጨብጣችሁ ስትነሱ ግን በረከታችሁ የእናንተ ይሆናል። የሚስቅባችሁ ሰው፣ የሚሳለቅባችሁ ሰው ቆይቶ የእናንተ በረከት በአይኑ ሲያፈጥበት ይደነግጣሉ። በስመ አብ ወመንፈስ ቅዱስ። እንዴት ብለሽ ነው አንቺ እዚህ ደረጃ የደረስሽው? እንዴት ብለህ ነው አንተ ይህ ሁሉ ነገር ያሳካኸው? እንደዚህ እኮ አልመሰልከኝም ነበረ። የዛኔ የተረቧችሁ ሰዎች ተመልሰው ስልክ ደውለው እስኪና ሻይ እንውጣ ማለት ይጀምራሉ። በክብር ማለት ነው። አያችሁ፣ የዛች ቀን ታስተውላላችሁ ህይወታችሁ እንዴት አባቱ እንደተቀየረ። አሁን ግን ይህ ነገር ሊታያችሁ አልቻለም። ለዛም ነው ጋራንቲ ስለምትፈልጉ መለወጥ አልቻላችሁም። እነዚህ ሁሉም ሰዎችም ሉዝ አድርጌ የሚተርቡኝም የሚሳለቁኝም ሰዎች ወደ ግራ ወደዛ አውጥቼ ግን ባይሳካልኝስ፣ የሰው መሳቂያ በሆንስ የሚል ፍርሃት አላችሁ። በዚህ ነው ደግሞ የእግዚአብሔር እምነት የሚመጣው። እግዚአብሔር ማመን አለባችሁ። እመን እንጂ አትፍራ ይላል። ገባችሁ? የማይታይ ነገር ነው የምታምነው። የምታየው ነገር አሁን ለምሳሌ ይህ ፍራሽ ከኔ ጋር አለ፣ ማመን አይጠበቅብኝም። ኦሬዲ ከኔ ጋር አለ። ገባችሁ አይደለ? ይህ ፍራሽ የለም፣ ግን እግዚአብሔር ይህ ፍራሽ ያመጣልሃል እመን ብባል እኔ አምናለሁ። ያን ያህል በእግዚአብሔር አምናለሁ እኔ። ገባችሁ አይደለ? ስለዚህ እግዚአብሔርን የምታምኑት የማታዩት ነገር አለ። እሱ የማታዩት ነገር ደግሞ እግዚአብሔር ኦሬዲ እያመጣላችሁ እንደሆነ አምናችሁ ሙሉ ለሙሉ መንቀሳቀስና በኮንፊደንስ መራመድ ነው ማለት ነው። ያ ሁሉ ትችት፣ ስድብ፣ ተረባ፣ መሰላለቅ whatever it is ተቋቁማችሁ የምትፈልጉት በረከት ክፍያው እነዚህ ሁሉ ነገሮች ናቸው። ስለዚህ ኮንፊደንት መሆን ከፈለጋችሁ እኔ ራሴ በግል እንዳግዛችሁ የምትፈልጉ ከሆነ በሜሴጅ በቲክቶክ፣ ፌስቡክ፣ ኢንስታግራም ኮንፊደንስ ብላችሁ ጻፉልኝ። ኮንፊደንስ ብላችሁ ጻፉልኝ። ኮች አደርጋችኋለሁ። በግል ነው ኮች የማደርጋችሁ። በጣም ጥቂት ሰዎች ብቻ ነው የምፈልገው። ኦፍ ኮርስ ክፍያ አለው። የመክፈል አቅሙ ከሌላችሁ ለጊዜው ገና አልተዘጋጀሁኝም። በነፃ ብዙ ቴሌግራም ግሩፕ ክሬት አድርጌ
እናንተም በነፃ አግዛችኋለሁ። ህይወታችሁን የምትቀይሩም አግዛችኋለሁ። ወዳችኋለሁ።